አህለን እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን አለኝ አልሐምዱሊላህ። ትናንትና የሰራሁት ቪዲዮ ላይ ብዙ ሰው ኮሜንት አድርጎ አይቻለሁ። በጣም ኢንተረስቲንግ ነበረ። ኮሜንቶችንም ያው የሆነ ያክል አንብቤያቸዋለሁ። ብዙዎቹ 80%ቱ ያው ፖዚቲቭ የሆነ ፊድባክ ነው። ሁሉም ሰው ስራን ይፈልጋል አይቻለሁኝ። ያው ስራን ስንል ስራም እያላችሁ ስራን ማሻሻል ይፈልጋል። የንጆ ውስጥም ያለ ሰው ይፈልጋል፣ የንጆ ውስጥ ውጭም ያለ ሰው ይፈልጋል። ይሄ በቃ ኖርማል፣ በቃ የሰው ልጅ ላይፍ ውስጥ ቼንጅን የማይፈልግ ሰው የለም ብዬ ነው የማስበው እና ጥሩ ነገር ነው። በጣም ክሪቲክሶቹም ያው አንዳንዶቹ ዘናም አድርገውኛል፣ አንዳንዶቹ ደግሞ ያው ፊሊንጎቻችን ናቸው። ብዙ ጊዜ አንዳንድ ነገሮች ሳይሳኩልንም ያው ኮምፕሌን የምናደርገው ነገር አለ። እንኳን እናንተ እኛም ውስጡ ኖረንም ባይዘው ኮምፕሌን እናደርጋለን እና እሱን እመለስበታለሁ ሌላ ቀን። ዛሬ ያው ከዛ ውጭ ደግሞ ባይዘው ትናንትናም እያልኩኝ ነው ይሄንን ቪዲዮ የሰራሁት ቢያንስ ለሚያጋጥሙን ስፔሻሊ ለምንቸጋገረው ብዙ ጊዜ የምንቸጋገር ሰዎች አለን። ኢንተርቪው ላይ ስንገባ በጣም የምንቸጋገር ሰዎች አለን እና ለእናንተ አትሊስት ኢንፑት ይሆናችኋል ብዬ ነው የሰራሁት እንጂ የሆነ ድርጅት ምናምን ፕሮግራም ዳይሬክተር ላይ እየሰራ ከሆነ ወይም ሰንበዲ እየሰራች ከሆነ ለአንቺ አይደለም የሰራሁት። ባይዘወይ ግን ለዚህ ቪዲዮ ይጠቅማችኋል ለምላቸው ብዙ ጊዜ አንቺም እኔም ወር ሰንበዲ ኤልስም ለምንፈትናቸው ወይም ስንፈተን እኛ ራሳችንን ለሚያጋጥመን ችግር ያው እኛም ብዙ ሰዎች ብዙ ስቴፕ አልፈን የተማርንባቸው ነገሮች ስለሆኑ ብዬ ነው። እና አመሰግናቸዋለሁ ለሱ። ዛሬ ስለ አንዱ ክራይቴሪያ አንድን ቫካንሲ አፕላይ ለማድረግ የሚያስፈልጋችሁ ነገር ብዬ ትላንትና እንትን የያዝኩት ነገር ምንድን ነው? ሲቪ ነው። ሲቪ እና ይሄ አፕሊኬሽን ሌተር የሚባለው ለየትኛውም ፖዚሽን አፕላይ ስናደርግ ሲቪ እና አፕሊኬሽን ሌተር ወይም ከቨር ሌተር ያስፈልገናል። ሲቪ ወይም አፕሊኬሽን ሌተር የሚባለው ያው ሰመሪው ነው፣ የሲቪ ሰመሪ ነው። በጣም ወደ ሲቪው ሪፈር የሚያደርገን ወደዛ እንድናይ ትንሽ ግብአት የሚሆነን ነገር ነው ማለት ነው። ሲቪያችን ብዙ ጊዜ በጣም ትላልቅ ናቸው። በጣም 8-10 ፔጅ ምናምን የምንጽፉ ሰዎች አለን እና እሱን ነገር ባይዘወይ ድርጅቱ ቀጥታ 3 ፔጅ ብሎ ነው የሚጽፍላችሁ። ሲቪ ከ3 ፔጅ በላይም ከሆነ ማንም ሰው እሱን ሲያነበው የሚውል ሰው የለም። 10 ፔጅ የምጽፉ ሰዎች አሉ። ኢቨን እኛ ራሳችን ጓደኞቻችን የምጽፉ አላችሁ። ባይዘወይ ማንም ሰው አያየውም። ለዛ ነው ብዙ ጊዜ ሾርት ሊስት ማንደረገው ማለት ነው። እሱን ማሻሻል አለብን። ሲቪ ማክሲመም 3 ፔጅ መሆን መቻል አለበት። እሱ ላይ ግን ዋናው ነገር የምናስተላልፈው ቁም ነገር ነው። ሲቪያችን ላይ ስንመጣ ለምሳሌ ሲቪያችን ሊኖረው የሚገባው ነገር ፐርሰናል ኢንፎርሜሽን የምንለው ላይክ ኮንታክት ኢንፎርሜሽኖች ኤክስፔክት ይደረጋል። ይሄ ኮንታክት ኢንፎርሜሽን ምንድነው? ላይክ የኔ ስም እስከ አያቴ፣ የስልክ ቁጥሬ፣ ኢሜል አድሬሴ፣ ዜግነቴ እንዲሁም ደግሞ የተወለድኩበት ዓመተ ምህረት ያው እንደ አንዳንድ ግብዓት ስለሚጠቀሙት እሱን የሚያዩት ነገሮች ስለሚኖሩ እነዚህ ኢንፎርሜሽን ያስፈልጋሉ። ግን ምንድነው የማያስፈልገው? እዚህ ጋር ደግሞ እዚች ፖይንት ላይ አስተካክያችሁ የሚሄደው ስለኔ ብሔር ማንነት አያስፈልግም። እዚህ ሲቪ ላይ ስለኔ እምነት ሙስሊም ሆንኩ ክርስቲያን ኦር ፕሮቴስታንት አስፈላጊ አይደለም። ሌላኛው የተወለድኩበት ትላንትና ምስል የነበረው የተወለድኩበት ኤሪያ አያስፈልግም። የትዳር ሁኔታ እዚህ ጋር አያስፈልግም። የትዳር ሁኔታ ከፈለጉ እነሱ ባይ ስፔሻል አፕሊኬሽኑ እንትኑ ላይ አንዳንድ የራሳቸው ፎርማት ስላሉ እዛ ላይ ሊጠይቋችሁ ይችላሉ። ሲቪያችሁ ላይ ግን አታስገቡት። እና ብዙ ጊዜ እነዚህ ኤሪያዎች ሰዎች ዲስክሪሚኔሽን ሊያካሂዱበት ይችላሉ ተብሎ የሚታወቅበት ዲስክሪሚኔሽን ኦር ቢያዝ የምንለውን ሊከሰትበት ይችላል ተብሎ የሚታሰበው ስለሆነ እሱን ኤክስክሉድ አድርጎ አንዳንድ ግን የዩኤን ቫካንሲዎች ራሱ እንትኑ ላይ ፎርማቱ ላይ ሊጠይቃችሁ ይችላል። ላይክ ከዚህም አልፎ የዲሴቢሊቲ ምናምን ጥያቄዎች አሉ። ዲሴቢሊቲም ባይ ዘ ዌይ ከውስጡ ሊያስወጧችሁም አይደለም። አንድ ሰው ዲሴብልድ ነው ካለ ስፔሻል አቴንሽን አለው ማለት ነው። እሱንም በዚሁ ልንገራችሁ ብዬ ነው። ሌላኛው በደንብ ቦልድ ማስቀመጥ ያለብን ኤጁኬሽናል ባክግራውንዳችን ነው። ሃየር ሌቭል ኤጁኬሽን የምንለው ለዛ ፖዚሽን ሃየር ሌቭል ኤጁኬሽን የምንለውን ነገር ነው ማስቀመጥ ያለብን። ይሄ ኤሌመንተሪ እና ሃይ ስኩል ምናምን ዲግሪ የሚፈልግ ከሆነ ያ ዲግሪ ደግሞ ምንድን ነው የሚለውን ነገርም በዛው እዩት። ሄልዝ ከሆነ ሌላውን ዲፓርትመንት አይፈልግም። ሶሻል ሳይንስ ወይም ኢንጂነሪንግ ከሆነ ሄልዝን አይፈልግም ማለት ነው። እሱን ነገርም ማየት አለብን። ሪሌትድ ከሆነ ሪሌትድ የሚለውን ሰብጀክቶች ይዋቸው። ፎር ኤግዛምፕል ለሄልዝ ሪሌትድ የምንለው ሜዲካል ዶክተር፣ ነርስ፣ ሄልዝ ኦፊሰር ምናምን የምንላቸው ሪሌትድ ናቸው። ሌሎቹ ብንሄድ ደግሞ የሄልዝ ቫካንሲ ሆነ ኮንስትራክሽን ኢንጂነር አንድ የምህንድስና የተማረ ሰው ሪሌትድ አይደለም ማለት ነው። እሱን ማሰብ አለብን።
እና ቀጥሎ ያለው ነገር ስለ ስራችን ነው። ፕሪቪየስሊ ስንሰራ የነበረው ነገር ምንድን ነው የሚለውን ነገር ቦልድሊ ማሳየት አለብን። እሱንም በሀተታ መልኩ አይደለም። ብዙዎች ሲቪዎች ላይ የምናየው ሀተታ ነው። አንድ ፖዚሽን ለምሳሌ አንድ ድርጅት ውስጥ ብዙ ጊዜ ሰርታችሁ ከሆነ ፎር ኤግዛምፕል እኔ የሰራሁበት ድርጅት ነበረኝ ብዙ ጊዜ የሰራሁበት እና ያንን አንድ ድርጅት ውስጥ የሰራነውን ከምን በት ነው ላይክ በኮማ መልኩ እያስቀመጥን ከመቼ እስከ መቼ የዛ ድርጅት ውስጥ እንደቆየን የነበርንባቸው ፖዚሽኖች ለምሳሌ ፕሮግራም ኦፊሰር፣ ፕሮግራም ኮኦርዲኔተር፣ ማናጀር ምናምን ልንሆን እንችላለን አንድ ድርጅት ውስጥ ቆይተንና እሱም በኮማ አድርገን እዛ ጋ ግን ደሊቨር ያደረግናቸው ሪዛልት ቤዝ ለምሳሌ ይሄን ያክል የውሃ እንትን ገንብቼ ነበረ፣ ወተር ፖይንቶችን ገንብቼ ነበረ፣ ይሄን ያክል ፕራይመሪ ሄልዝ ኬርን ሰፖርት አድርጌ ነበረ፣ ይሄን ያክል ሰዎችን አሰልጥኜ ነበረ፣ ለምሳሌ ይሄን ያክል ፓርትነርሺፕ ከገቨርንመንት ሴክተሮች ጋር ፈጥሬ ነበር ምናምን የሚሉ ነገሮችን ቀጥታ ሪዛልት ቤዝ የሆኑ ነገሮችን ከ3 እስከ 5 ቡሌት ለአንድ ፖዚሽን የማይበልጥ ማስቀመጥ አለብን። የተለያዩ ኦርጋናይዜሽኖች ሰርተንም ከሆነ የተለያየ ፖዚሽን እንደዛው ስቴት ማድረግ ይጠበቅብናል ማለት ነው። ብዙ ባበዛን ቁጥር ቦታም ላይኖረን ይችላል። ሁለተኛ ደግሞ ፎከስ እንዳንሆን በደንብ ላናሳይ እንችላለን። የተለያየ ሰዎች አሁን የተለያየ ፕሮጀክቶች ውስጥም ትሰራላችሁ። ለምሳሌ ዩኤስአይዲ ፈንዶች አሉ፣ የኢኮ ፈንዶች አሉ ምናምን እነዛ ነገሮች ይፈልጓቸዋል። አንዳንዶቻችን ኢመርጀንሲም ሰርተን ዴቨሎፕመንታል ፕሮጀክቶች ውስጥ ያንን ነገር ማሳየት ይጠበቅብናል ማለት ነው። ሲቀጥል ሌላኛው ከዚህኛው ከስራ ቀጥሎ ያለው ነገር ላንጉዌጅ ነው። ላንጉዌጅ ለምሳሌ አንዳንድ ሎካል ባይዞ ኤንጂኦም ሎካላይዜሽን የሚለው ነገር አለው። እግረ መንገዳችንን ይሄ ምናምን ነው የምትሉት ነገር አይደለም። ሎካላይዜሽን በጣም ክሪቲካል ነው አሁን በኤንጂኦም ማለት ነው። በጣም ለወር ፖዚሽን ከሆነ ፎር ኤግዛምፕል አንድ ቅጥር የሚካሄደው ሶማሌ ለወር ላይክ ወረዳ ቤዝ ከሆነ አንድ ሰውን ከሌላ ከዚህ ከመሀል ከተማ ወደዛ ከመውሰድ እዛ ጋር ያለውን የወረዳ ኦር የምናምን ሰው ካፓሲቴት ማድረግን ነው የሚፈለገው ማለት ነው። የዘመድ ምናምን ቅድም የምንለው ነገር አንደኛው ይሄ ሊሆን ስለሚችል ለምን ሎካል ካፓሲቲን ስትሬንግዝ ማድረግ አንዱ ዳይሬክሽን ነው። አሁን ብዙ ፈንዶችም እየቀነሱ ስለሆነ ሎካል ካፓሲቲን ስትሬንግዝ ማድረግ አንዱ አድቫንቴጅም ስለሆነ እዛ ጋር ያለን ሰዎች ብዙ ጊዜ እናንተ ወረዳ ላይ የሚወጣን እናንተ ዞን ላይ ምናምን የሚወጣን ቫካንሲዎች አፕላይ ካደረጋችሁ እድል ይኖራቸዋል ማለት ነው። ይሄንን ማድረግ አለብን። ሌላኛው ቋንቋ ብያቸዋለሁ። ኮምፒቲቲቭ አድቫንቴጅ ነው። 2 ቋንቋ ከሚናገር ሰው 3 ቋንቋ የሚናገር ሰው ኮምፒቲቲቭ አድቫንቴጅ አለው ተብሎ ይታሰባል። ይሄ ማለት ግን ሌላኛው ነገር ከላይ ያለውን ቅድም የጠቀስኩትን ካላሟላ አያሟላም ማለት ነው። ያንን ስለሆነ ላንጉዌጅ ስለቻለ ይመጣል ማለት ይገባል ማለት አይደለም። እሱን ያዙት። ሌላኛው ሲቪያችሁ ላይ ኢንክሉድ ማድረግ ያለባችሁ ነገር ቢኖር ከላንጉዌጅ ውጪ ሪፍራንስ የምናስቀምጣቸው ሰዎች ናቸው። ሪፍራንስ የምናስቀምጣቸው ሰዎች የላይን ማናጅ ፕሪቪየስ ኦርጋናይዜሽን ሊሆን ይችላል። እዛው ላይን ማናጀሮቻችን ናቸው፣ አለቆቻችን የነበሩ ሰዎች ማለት ሱፐርቫይዘሮቻችን፣ አለቃም አይባልም እሺ፣ ሱፐርቫይዘሮቻችን የነበሩ ሰዎች ናቸው። ሲቀጥል ደግሞ ኤችአር የዛ ቢሮ ኤችአር ሰዎች ናቸው። የሂውማን ሪሶርስ የሰው ኃይል የምንላቸው ሰዎች ስለኛ ሪፍራንስ በደንብ መስጠት ይችላሉ። 2 ሪፍራንስ በቂ ነው ለሲቪያችን። እነሱ ግን 3 ከፈለጉ እራሳቸው ይጠይቋቸዋል። ልክ ተፈትናችሁ አልፋችሁ ከፈለጉ እነሱ ሪፍራንስ ይጠይቃሉ። ይሄን ብቻም አይደለም ስልክ ደውለው ይጠይቃሉ። ባይዘው ስልክ ደውለው ይሄ ሰው እንዴት አይነት ነበር የሚለውን ነገር ይጠይቃሉና ይሄንን ኮንሲደር ማድረግ አለብን። ይሄ ፎንት ሳይዝ ምናምን የምንለው ነገር ሲሪየስሊ ማየት አለብን። በጣም ዲኮሬሽኖችን ሪሙቭ አድርጎ አያስፈልጉም። ሪሰርች ላይ ራሱ አሁን ቀርቷል አይደል? ይሄ የሌለ ፎቶ የሌለ በጣም ትላልቅ ፎቶዎቻችሁን አንድ ፔጅ የሚያክል የራሳችሁን ፎቶ አታስገቡ። በቃ በኢትዮጵያ ላይ አሁን ብዙ እንትኖች ላይ አድቨርታይዝመንት ላይ ፎቶ ነው የምናየው። ትልቅ ከሲቪው በላይ ፎቶ የሚበልጥበት ነገር አለ ኮንቴንቱ እና ሲቪውን ሪሙቭ ማድረግ መቻል አለብን። ሲቪ እንትን ላይ ፎቶ ማስገባት የለብንም። ሲቀጥል ደግሞ ውስጡ ኮንቴንቱ ላይ ደግሞ በጣም ፎንት ሳይዞቹ በጣም የተዘበራረቁና የተለያየ አይነት እንትኖችን መጠቀም የለብንም። ፎር ኤግዛምፕል ኒው ሮማንስ ከሆነ እንትን የምንጠቀመው ፎንት ሳይዛችን የውስጥ ኮንቴንታችንን በ10 ወይም በ11 መጠቀም እንችላለን። ሰብታይትሎችን በ12 መጠቀም እንችላለን። ታይትሎችን ልክ ታይትል የምንላቸው ቅድም ያልነው ወርክ ኤክስፒሪየንስ፣ ኤጁኬሽናል እንትን ሪፍራንስ ምናምን የምንላቸው በ14 መጠቀም እንችላለን። እና በጣም የተዘበራረቀ በጣም ስዕል የበዛበት ነገር እንዳታስቀምጡ። ሌላኛው ቻችፒቴ ነው። ቻችፒቴ ባይዞ ቻችፒቴ የሚያወራውን ቃል በሙሉ እንትን እንላለን። ሰምበዲ ላይክ በቅርብ ጊዜ የሆነ ሰው ሲቪውን ሰርቶ በሊንክዲን ይልክልኝ ነበረ ሪቪው አድርጊልኝ ብሎ
በጣም እሱ በሱ ቤት በጣም ሰርቶታል። ግን በሱ ሰርቶ ወደ እኔ ሲልከው እንዳይለት ሲልክ የነበረው ሲቪው በቻችፒቲ ነበረ። ኤቭሪባዲ ናውስ ባይዞ ያውቃሉና ይሄንንም ትንሽ ብልጥ እንሁን፣ አራዳ እንሁን። ከዚህም አልፎ ያው ፈተና ላይ የሚያጋጥሙ ነገሮች አሉና እመለስበታለሁ። በጣም አበዛውባችሁ 9 ደቂቃ። ቴንክ ዩ ሶ ማች። ቫካንሲውን የት ታገኛላችሁ የሚለውን ሌላ ቀን እመለስበታለሁ። አመሰግናለሁ። ደህና ደሩ።